ካታጎሪካል የሆነ ዲፊኒሽን ትክክል ነው ብዬ አላምንም። እኔ ለምን መሰለህ? ለምሳሌ ቅዱስ ያዕቆብ የእምነት ጉዳይ ብቻ ሳይሆን የሥራ ጉዳይ ማሳስቦች ጻፈ። ቅዱስ ያዕቆብን የእምነት ችግር ስላለበት ነው ስለ ሥራ ያወራ ልንለው አንችልም። ማንኛውም ነገር መጽሐፍ ቅዱስ ላይ ባለው መጠንና ልክ መወራት አለበት እንጂ አንድ ሰው ስለ አንድ ጉዳይ ካነሳና በዛ ጉዳይ ላይ ካወራ ያላወራበትን ነገር ትቷል ማለት ነው የሚለው ሎጂክ ትክክል ነው ብለህ ታስባለህ? ማለት ያዕቆብን ስላነሱ በጣም ጥሩ ነው። ሐዋርያው ያዕቆብ በጻፈው ጽሑፍ ላይ እምነትን ከበጎ ስራ ነጥሎ አላቀረበውም። ማለት የእውነተኛ እምነት ማሳያ ነው ብሎ እንጂ አዲሽናል ኮንዲሽን እያደረገ ስላላቀረበው። አሁን እኛ ስራ ብለን ስንል የምንቃወመው ሐዋርያው ጳውሎስ ኤፌሶን ላይ ሮሜ ላይ የተቃወመውን አይነት ነው። ለምሳሌ ኤፌሶን ላይ ምን ይላል? በግልጽ ጸጋው በእምነት አድኗቸዋል ይልና ማንም እንዳይመካ ከስራ አይደለም ይላል። ስራ ተብሎ ሲቀርብ ከእምነት ጋር አንቲቴሲስ የሆነ ሰው አምናለሁ እያለ እግዚአብሔርን ስራው ግን በእምነት ላይ እንደ ጭማሪ ሆኖ ከቀረበ ስላላመነ ነው ብለን እኔም የምለው መጽሐፉም የሚለው እምነትን በቂ ነው ብሎ አለማመን ነው። ያዕቆብ ግን እያለ ያለው ያ እምነት የሚሰራ ትክክል። አንተ በታሪክ እንደምታውቀው ከጥንት ዘመን ጀምሮ ለምሳሌ ቅዱስ ጳውሎስንና ቅዱስ ያዕቆብን ለማስታረቅ ማለት ሪሊ ተጣልተዋል ሳይሆን ሰዎች እንደዛ ስለሚመስላቸው የሃርሞናይዜሽን ስራ ይሰራ ነበረ። ቅዱስ ጳውሎስ ሰው በእምነት ነው የሚጸድቀው በስራ አይደለም ሲል፣ ያዕቆብ ደግሞ በእምነት ብቻ ሳይሆን በስራ አብርሃም እንደጸደቀ አታዩምን? እምነት በመልካም ስራ እንደሚፈጸም ሰው በመልካም ስራ በስራም እንደሚጸድቅ አታዩምን ሲል ኮንትራዲክት የሚያደርግ ነገር የሚጣላ ነገር የተናገሩ የሚመስላቸው ሰዎች ስላሉ እሱን ለማስታረቅ የእምነትና የስራ ጉዳይ ይወራል በመጽሐፍ ቅዱስ። ስለዚህ ሐዋርያት እምነት ለመዳን ያለውን አስፈላጊነት ሲናገሩ ምንድነው? ቅዱስ ያዕቆብ ደግሞ ስለ መልካም ስራ ሲናገር ምንድነው? ሁሉም ለመጽደቅ ለመዳን ምንድነው ያላቸው ቦታ ብሎ መነጋገር አንዱን ብቻ ካልያዝክ አንዱን ስለሌለህ ነው ወደሚል ይወስዳሉ። ግዴታ ዲያሎግ አያስፈልግም ብለህ ታምናለህ አንተ? የመልካም ስራና የእምነት መስተጋብር በሰው በክርስቲያን ሕይወት ውስጥ ማውራት የለብንም? በጣም ጥሩ ጥያቄ ነው። ምንድነው ጳውሎስና ያዕቆብ እርሶ እንዳሉት የተጋጩ ሆኖ አይደለም፣ የእግዚአብሔርም ቃል ስለማይጋጭ ማለት ነው። በመሰረታዊነት ስላልገባን ተጋጩ ማለት አንችልም እኛ ራሳችን። አሁን ባይገባኝ እኔ እንኳን ግን መነሳት ያለበት እሳቤ ግን ምንድነው ሰዎች ስራ ሲሉ እና እምነት ሲሉ መለየት አለባቸው። ለምሳሌ ጳውሎስ ስራ ብሎ ይተቃውሟል። ኦኬ፣ ያዕቆብ ደግሞ ስራ ብሎ አበረታቷል። ማንን ነው የምንወስደው? ይሄ እኮ ኮንትራዲክተሪ ነገር ነው፣ የሚጋጭ ነገር ነው። ስለዚህ ያዕቆብ ነው ልክ፣ ጳውሎስ ነው ልክ አይደለም ብለን የምንለው። ጳውሎስ ስለ እምነት ነው የነገረን፣ ስለ ስራ አልነገረን። ያዕቆብ ደግሞ የነገረን ስለ እምነት አይነት ነው የነገረን። ጳውሎስ እምነት ያለው እምነት ምን አይነት እምነት ነው የሚል የነገረን የሚል አቋም ነው እኛ ያለን። የእምነቱን ባህሪ መገለጫዎች ነው የነገረን ብለን ነው የምናምነው። ስለዚህ አንድ ሰው እምነትና ስራ ብሎ ሲከራከር ስራ የሚለኝ ጳውሎስ በሚቃወመው ሴንስ ከእምነት እየነጠለ አምኛለሁ ስለ አልሰራ እንደዛ ግን አለ። ትክክል። ከእምነት ነጥሎ ክርስቲያኑ ነው ከእምነት ነጥሎ ወይም ከጸጋ ነጥሎ በክርስቶስ ከማመን በክርስቶስ አምኖ ከሚገኘው ጸጋ ነጥሎ እኔ የምሰራው መልካም ስራ ብቻ ያጸድቀኛል ብሎ የሚያስተምር አለ በክርስትና ታሪክ። ምናልባት ፔላጊያኒዝም አይዶኖ እሱም ቢሆን ቀጥታ እንደዚህ የሚል አይመስለኝም። ግን አሁን በሚታወቁት ሜይንስትሪም ክርስትና ውስጥ ከጸጋና ከእምነት የተለየ መልካም ስራ ለመዳን ይጠቅማል ብሎ የሚያስተምር ሰው አለ እንዴ? እሺ፣ እዚህ ጋር አሁን እኛ አንነጥልም ስንልና እናንተ አንነጥልም ስትሉ አንድ ነው ብዬ ነው ያላምን።
አንነጥልም ስለምትሉ ማለት ነው። ለእኔ እንግዳ ነው ተርሞ አንነጥልም የሚለውን መጠቀማችሁም ራሱ ማለት ነው። ለምን መሰሉት? ካልተነጠለ አንድ ነገር በአንዱ መገለጥ ይችላል። በቃ እምነት ብቻ ስንል ተግባብታችሁ እንግባባለን ማለት ነው። እኛ እምነት ብቻ ስንል ነው ትክክል። የአሁኑ ስቴትመንት ትክክል አይሆንም። ለምን መሰለ? አንድ ነገር ካልተነጠለ በአንዱ መገለጽ ይችላል የሚለው በአንዱ መገለጽ ስለማይችል እኮ ነው መጽሐፍ ቅዱስ እምነት ብሎ ፍቅር፣ ተስፋ እያለ የሚዘረዝረው። በአንዱ ብቻ መነጠል የሚችል መገለጽ ቢችል መጽሐፍ ቅዱሳችን ለምሳሌ አምኛለሁ ሲል አንድ ሰው ጸድቀሃል ካለው ሐዋርያው ጳውሎስ አሳምሽን ውስጥ ያ እምነት የሚሰራ እምነት ነው ማለት ነው። ያዕቆብ እንዳለ ከሆነ እኛ አምኛለሁ ስንል የሚሰራ እምነት አምነን ነው ጸድቀናል እያለን ያለ ነው ስንላችሁ፣ አይ አምነናል ስትሉ ከስራ ነጥላችሁት ነው ብላችሁ አዲሽናል ስራ የሚባል ኮንዲሽን በህግ ለቅድመው ልጅ እንደዛ ነው ሊሰጠኝ የፈለገው። በህግ ግን እኮ ሉተር የሚለው ጀስቲፋይንግ ፌዝ እምነት ብቻ ነው የሚያጸድቀው፣ ግን የሚያጸድቀው እምነት መልካም ስራ የሌለው አይደለም ይላል። ግን መልካም ስራ አብሮት ቢኖርም የሚያጸድቀው ግን እምነቱ ብቻ ነው ብላችሁ ትነጥላላችሁ እኮ አይደል? አዎ፣ አይ እምነቱ ጽድቅም አለው ስራም አለው ብለን ነው እኛ የምናምነው። እውነተኛ እምነት ግን የሚያጸድቀው እምነት ከስራው ተነጥሎ እንጂ ስራው ራሱ ከእምነት ጋር ሆኖ ያጸድቃል አትሉም እናንተ? የኛ ስራ ያጸድቀናል፣ ይታዘዛል። ስራ ስንል ኦቢዲየንስ ነው እኛ የምንለው። ለዛ ነው አንቲቴሲስ የሆነ ስራ። አሁን እርሶ ስራ ሲሉኝ ልጠይቅ መምህር፣ እርሶ ስራ ሲሉኝ በምን የምንሰራው ስራ ነው? በህግ ነው የምንሰራው ስራ? እኛ መልካም ስራ ስንል በክርስቶስ እምነት በጸጋ ላይ ሆነን የምንሰራው ስራ ነው የምንለው። እሱ ግን በኪዳን ውስጥ ቦታ አለው። በኪዳን ውስጥ እግዚአብሔር ዋጋ የሚሰጠው ስራ ነው ብለን የምናስበው ስራ የወንጌል ስራ እንጂ አንድ አይሁዳዊ የሚሰራው ስራ ወይ አንድ አሕዛብ የሚሰራውን ስራ እሱ ያጸድቃል ከክርስቶስ እምነት ተለይቶ ብለን አይደለም። ስለዚህ በህግ መታዘዝ ነው የምንጸድቀው ማለት ነው። ህግ በብሉይ ኪዳንና በአዲስ ኪዳን በአንድ አይነት እይታ አይደለም የምናየው። አይተህ ከሆነ ትክክል አንተ በደንብ ታውቀዋለህ። ለምሳሌ ያዕቆብ ስለ ህግ ሲያወራ የነጻነት ህግ፣ የንጉስ ህግ እያለ ኳሊፋይ ያደርገዋል አይደል? ህጉ እንደ ብሉይ ኪዳን በባርነት መንፈስ የሚፈጸም ሳይሆን በነጻነት መንፈስ በመንፈስ ቅዱስ የእግዚአብሔር መንፈስ ባለበት ሁሉ አርነት ስላለ በእግዚአብሔር መንፈስ ሆነን የምንፈጽመው ህግ ነው እና በአዲስ ኪዳን ህግ የለም ማለት አይደለም። ይሄማ ከመጽሐፍ ጋር እንጣላለን። ጌታችን ራሱ ትእዛዝ ሰጥቷል። ያ መታዘዝ እርሶ የሚሉት በአዲስ ኪዳን ያለው ኦቢዲየንስ እንበል። አሁን ህግ የሚለው ስራ ከሆነ ከባድ ነው። ኦቢዲየንስ ካለ ህግ ይለዋል። መጽሐፍም እኮ ህግ ይለዋል። ያዕቆብ ህግ ይላል እኮ አይደል? በነጻነት ህግ ነው የምትኖሩ ይላል። ነፃ ነን። አሁን በብሉይ ኪዳን ባለው ህግ መሰረት አይደለም፣ ከእምነት የሚነሳ መታዘዝ አለ። ስለዚህ ህጉ ኳሊፋይድ ሆኗል እንጂ እኮ አልተሻረም ማለት ህጉ ኳሊፋይድ ሆኗል ማለት ነው። ህጉ ተሽሯል ብለህ ታምናለህ አንተ? ተፈጽሟል። ህጉን እኛ አሁን በህጉ እንጸድቃለን ብለን አናደርግ። የብሉይ ኪዳን ህግን አንፈጽም፣ ለመዳን አንፈጽማቸው። የብሉይ ኪዳን ሰዎችስ በህጉ እንዲጸድቁ ነው የተሰጣቸው? በመጀመሪያ ህግ ቀድሞ የተሰጠበት ሐሳብ ምንድን ነበረ? በብሉይ ኪዳን ያመኑ ሰዎች የእግዚአብሔርን ስራ እንዲሰሩ ጽድቃቸውን እንዲጠብቁ ነው አይደል? ጽድቅ መጀመሪያ እንዳገኙበት ሳይሆን ያገኙትን ድነት እንዲጠብቁ ነው። ኪዳን ውስጥ ነው እንዲኖሩ አቅርቦት ነው። እግዚአብሔር በበጎነቱ ላመኑት እስራኤላውያን የሰጣቸው ማለት ይኸውልህ፣ ወደ ጽድቁን ያገኙት ጽድቅ ማለት በብሉይ ኪዳን ውስጥ መግባት ነው። ወደ እግዚአብሔር ሕዝብ ውስጥ መግባት ነው። ያንን ያገኙት እነዚህ ሰዎች ያንን ያገኙት መልካም ስራ ሰርተው ነው አንልም። ግን ኪዳን ውስጥ ከገቡ በኋላ ግን ህጉን ካልፈጸሙ ከኪዳኑ ይወጣሉ አይደል? አይ ኪዳን ውስጥ በምን ገቡ ነው መጀመሪያ የምንጠይቀው። ኪዳን ውስጥማ በጸጋው ነው የገቡት። በእምነት ነው የገቡት። ኪዳን ውስጥ በእምነት በጸጋው ገቡ። ኪዳን ውስጥ ለመቆየት ግን
ኪዳን ማለት የሁለት አካል ኮሚትመንት ነው። ስለዚህ እግዚአብሔር ይህንን አደረገላቸው፣ ያደረገላቸውን ጸጋ ተቀበሉ። እነሱ ደግሞ መታዘዝ አለባቸው እና ያንን ኪዳን ለመጠበቅ ግዴታ በህግ ውስጥ መኖር አለባቸው። ስለዚህ ኪዳኑን መጠበቅ ማለት የተሰጣቸውን ጽድቅ መጠበቅ ማለት ነው። ኪዳን ውስጥ ያለው ህግ ምን ይጨምራል? አሁን ጥያቄው በህግ አይደል የሚጸድቁት እነዚህ ሰዎች ማለት ካመኑ በኋላ ህግን አይደል የሚያደርጉት? ህጉ የሚጠይቀውን ነገር እኛ አሁን ለምን እናደርጋለን? ኦልሬዲ ክራይስት አላደረገልንም የህጉን ስራ ማለት ነው። ክርስቶስ እኔ ስላደረግኩ እናንተ እንዳታረጉት ብሏል እንዴ? ደግመን ለምሳሌ የህግ ስራ ጳውሎስ በህግ ስራ አትጸድቁም ማለት ክርስቶስ እኔ ይሄንን እንዳደረግኩ ፍለጋዬን ተከትላችሁ አርጉ ብሎ አዘዘ እንጂ ክርስቶስ የሰራልን ስራ ክርስቶስ የሰራው ስራ የማዳን ስራ እኛም አንተከው አለ። ግን ህግ መፈጸም የመሳሰሉ ነገሮች ክርስቶስ ስለሰራ እናንተ መስራት አይጠበቅባችሁም፣ እናንተ ህጉን የመስራት ግዴታ የለባችሁም የሚልኮ እንትን የለም በአዲስ ኪዳን። በአዲስ ኪዳን የእግዚአብሔር ጽድቅ ያለ ህግና ነቢያት የመሰከሩለት የእግዚአብሔር ጽድቅ ያለ ህግ እንደተገለጠ ማለት ይነግረናል ሮሜ ላይ። ያ ጽድቅ ሮሜ ደግሞ ሌላ ቦታ ላይ እኮ ደግሞ ትክክል የህግ ሁሉ ፍጻሜ ፍቅር ነውና ፍቅርን ያዙ ይላል እኮ አይደለም? ልክ ነው። ታዲያ ደግሞ ለምን ህግን ድጋሚ በህግ እንስራ ይላሉ? ፍቅርን ከያዘ አሁን መልሰው ህግን ደግሞ ከሆነ እኮ ለእርሶ እኮ ነው መልስ። ፍቅር ኢሰንሻሊ እኮ ህግ ማለት እኮ ፍቅር ነው ማለት እንዴት? ጌታችን ሁለቱን ህግጋት ካነሳ በኋላ እግዚአብሔር አምላክ ይህን ውደድ የሚለውን በፍጹም ልብ ውደድ የሚለውንና ባልንጀራን እንደራስህ ውደድ የሚለውን ሁለቱን ህግጋት ካነሳ በኋላ በእነዚህ ሁሉ ህግ ሁሉ ነቢያት ሁሉ ተሰቅለዋል አለ እኮ አይደል? በቃ እነዚህን የፈጸመ ሰው ህጉን ሁሉ ፈጽመዋል ብሏል። ስለዚህ ህግ አያስፈልገንም። እኛም እኮ እያለን ያለነው ሰው በክርስቶስ ከሆነ ነው። ህግ አያስፈልገንም ሳይሆን ህግ በፍቅር ውስጥ አለ። ፍቅር ካለ ህግ አለ እኮ ነው። ፍቅርን ከፈጸምክ ህግን እየፈጸምክ ነው። ፍቅር ካለ ህጉ ተፈጸመ አለ። ፍቅርን ከፈጸምክ በፍቅር የምትኖር ከሆነ ህግን እየፈጸምክ ነው። ኦፍኮርስ። ስለዚህ ከክርስቶስ ጋር ካለን ግንኙነት የተነሳ አሁን በኋላ በህግ እንጸድቃለን አለ። ግን ህግ ግን በፍቅር ውስጥ አለ። አሁንም መንፈሳዊ ሆኖ በመንፈስ ቅዱስ የምንሰራው ሆኖ ቅድም ያለው እኛ ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ነው። ቀድሞ በድንጋይ ጽላት ላይ የተጻፈ የሞት አገልግሎት ይልና እኛ ግን በልባችሁ ውስጥ ተጽፏል ይላል። ስለዚህ በድንጋይ ላይ ተጽፎ የነበረው ህግ ነው አይደል? በብሉይ ኪዳን። አሁን ግን በልባችሁ በመንፈስ ተጽፏል። የመንፈስ አገልግሎት ነው ማለት ኢንተርናላይዝ ተደርጓል። ህጉ ወደ ውስጣችን ገብቷል። በመንፈስ የምንፈጽመው ሆኗል። በልባችን ውስጥ የታተመ ሆኗል ማለት እንጂ ህጉ ከክርስቶስ መምጣት በኋላ ተነስቶልናል ህግ መፈጸም አይጠበቅብንም የሚል መልእክት የለውም አዲስ ኪዳን። በአዲስ ኪዳን በብሉይ ኪዳን የተገባ ተስፋ እኮ ነው። ለእስራኤል ህጌን በልባችሁ ጽፋለሁ አለ ለእስራኤል ህዝብ እግዚአብሔር ራሱ። በብሉይ ኪዳን ይህንን ነገር የገባውን ተስፋ እግዚአብሔር ለእስራኤልም ለእኛም ለአሕዛብም ወደዚህ ተስፋ አድርሶናል። ወደዚህ ተስፋ ስንመጣ የእግዚአብሔርን ህግ የምንፈጽምበት የስጋ ልብ ሲሰጠን፣ የድንጋይ ልብን አውጥቶ የስጋ ልብን ሲሰጠን ህጉ ካሁን በኋላ በልባችን ላይ ጽላቱን ሲያኖር ካሁን በኋላ በሙሴ ህግና ስርዓት ተመልሳችሁ በእምነት የተቀበላችሁትን ታድናላችሁ ለማለት አይደለም። እግዚአብሔር መፈጸም የማንችለውን የህግ በልባችን ውስጥ የተጻፉት 10 ቃላትን አያጠቃልልም እንዴ? አሁን መምህር እርስዎ እኔ 10 ቃላት ጋር እኮ እኛ third use of the law የምንለዋለን 10 ቃላት እግዚአብሔር ምን እንደሚፈልግ እንማርባቸዋለን እኮ ገንጥለን አላስወጣናቸው። ከመጽሐፍ ቅዱስ እኮ የተጣሉ አይደለም። ነገር ግን የምንኖረው 10 ቃላትን ስለፈጸምን ከዘላለም ሞት ከፍርድ እናመልጣለን ብለን አይደለም እያልኩት ነው። ጽድቅ የሚባለውን ነገር የምናስብበት ምክንያት በክርስቶስ ኢየሱስ የመስቀል ስራ ላይ የተሰራ ይኸውልህ ቀድመህ ኢኒሻሊ እነዚህን ስለፈጸምክ አይደለም ጽድቅን ያገኘው።
ቅድስናን ያገኘው ከክርስቶስ አካል የተጨመርከው ግን ፈጽመህ አይደለም። አሁን ጸድቀው ለምሳሌ በክርስቶስ ስራ ብቻ ጸድቅ ያለው ብለው ያምናሉ። በመጀመሪያ አይደለም አሁን ጻድቅ ነኝ ብለው ያምናሉ በክርስቶስ ስራ። እኔም አምናለሁ። ልንገርህ፣ ይኸውልህ በመጀመሪያ ኢኒሻል ሳሊቬሽን በክርስቶስ ስራ ነው፣ በማመን ነው የሚፈጸመው። በቃ አንድ ሰው አምኖ የክርስቶስን ስራ ተቀብሎ የክርስቶስን ትምህርት ተቀብሎ ታዛዥ ሆኖ ማለት ክርስቶስን መድኃኒት ብቻ ሳይሆን ጌታም አድርጎ ለመታዘዝ ወስኖ መምህርም ብሎ ተቀብሎ የክርስቶስን ትምህርት ለእውነት ነው ብሎ ተቀብሎ ይጠመቃል። ልጅነት ይሰጠዋል፣ የኃጢአት ስርየት ያገኛል፣ ጽድቅ ያገኛል። በቃ እንዲህ ብሎ ነው የሚጀምረው። በዚህ ውስጥ በቃ ይሄ የመጀመሪያ ኢኒሻል ሳሊቬሽን ነው። ግን አሁን እዚህ ጋር ጥያቄ እነዚህ ያሏቸውን ነገሮች አንድ ሰው ሲያደርግ ይድናል ተባለ። እነዚህ ነገሮች በምን ላይ ተመርኩዘው ነው ያዳኑት? ሰውየው ስላደረጋቸው ነው ማለት ፖዚቲቭ። ለምሳሌ እኔ በክርስቶስ ኢየሱስ አምኖ ልጅ ሆነ ምናምን የተባሉ ፕሮሰሶች እሱን ወደ ጎን እንተውና ዳነ ስትሉ እናንተ አንድ ሰው ዳነ ያላችሁት በምን ላይ እግዚአብሔር በምን ላይ ተመርኩዞ ነው ሰውየውን ያዳነው? በእኛ ድነት የእግዚአብሔር ስራና የሰውን መቀበል ይጠይቃል የሚል ያው ሲነርጂስቲክ የሆነ እይታ እንዳለን ታውቃለህ። እኛ ህግን ፈጽመን መልካም ስራ ሰርተን ምናምን የሆነ ነገር አስቆጥረን ምናምን ሳይሆን ግን መቀበል አለብን ነው ማለት። አንድ ሰው ወንጌል ሲነገረው የክርስቶስ ማዳን ሲነገረው አንዱ ሲቀበል አንዱ ሳይቀበል የተቀበለው ሰው ከራሱ ሪስፖንድ ስላደረገ ነው እንጂ ጸጋው ተበላልጦ አይደለም። ላልተቀበለው ጸጋ ስላልተሰጠው ለተቀበለው የተለየ ጸጋ ስለዚህ የሰው አስፔክት ሌላው ውይይት ነው እሱ። መምህር እኔ አሁን እርሶ በጠየቁ እሱ ሌላው ውይይት ነው። ተቀበለው ማለት ሲነርጂስቲክ አስፔክት አለው ለማለት ነው እንጂ የሚያድነውማ እግዚአብሔር ነው። ድነት የሚመጣው ከእግዚአብሔር ነው። ገባኝ። እሱ ልክ ነው። የሚያድነው እግዚአብሔር ነው እንላለን ሁላችንም። ሲነርጂስቲክ ሰውየው ተቀብሎ ነው ማለት የተቀበለውን ነገር ሰውየው መቀበሉ ምክንያት ሊሆን ይችላል ብለን እንመን። እኔም ልስማማ፣ ብዙ ክርክር ይኖረው። ጥያቄው የሚሆነው እግዚአብሔር ይሄ የተቀበለውን ሰውዬ ድነሃል ያለው በምን ምክንያት ነው? በምን ስራ ምክንያት ነው ድነሃል የሚለው? ሰውየው በመቀበሉ ምክንያት ነው? መቀበሉ ነው ራሱ መቀበሉን ቆጥሮለት ነው ወይስ እግዚአብሔር በሰራው ስራ ላይ ተመርኩዞ ነው ሰውየውን በነፃ ያዳነው ነው ጥያቄው። እኔ መጠየቅ እንፈልግ። መቀበሉ ችግር የለውም ይቀበል። የተቀበለው ሰውዬ ግን የዳነው እግዚአብሔር ድነሃል ያለው በማን ስራ ላይ ተመርኩዞ ነው? ድኛለሁ ስትሉ ምን ላይ ተመርኩዛችሁ ነው የዳናችሁት ማለት ነው? እችን መልሱልኝ። ተሰምቻለሁ አይደል ወገኖች? በሸጋ ሁኔታ በጥሩ ሁኔታ ነው ተደመጥኩ። እሺ አሁን መምህር መንገድ ላይ ናቸው። አይ ቲንክ መምህር በረከት መንገድ ላይ ስለሆኑ ነው። ቀጥሉ። ድምጽ እየረበሻችሁ ነው እንዴት? ኖ አይ ኔትወርክ የተቋረጠበት ምክንያት ምናልባት በማን ተቋርጦ ነው? ኢኒሻል ሳሊቬሽን እንዳልነው ለምሳሌ የእንትናን ኤክስፕላኔሽን ማየት ትችላለህ። የቅዱስ ሳዊሮስ ዘአንጾኪያ ማለት ነው። ያ ቅዱስ ጳውሎስን እና ቅዱስ ያዕቆብን ሲያስታርቅ ሃርሞናይዝ ሲያደርግ ምን ይላል? አብርሃም ጽድቁ ነው ተቆጠረለት የተባለው ከግዝረት በፊት ያለው ነው። ከዚያ በኋላ ደግሞ አብርሃም ልጁን ይስሐቅን ሲያቀርብ ያ ጽድቁ ነው ተቆጠረለት ያስረው የተባለው ከግዝረት በኋላ ያለ ታሪኩ ነው። ግዝረት ደግሞ የኪዳን ምልክት ነው። ስለዚህ አንድ ክርስቲያን ከጥምቀት በፊት እምነቱ ብቻ ነው ለመዳን የሚያስፈልገው። ከጥምቀት በኋላ ግን በእኛ መዳን የሆነ ሞመንት ላይ የሚያልቅ ስላልሆነ ኮንቲኒየስ ስለሆነ እስከ መጨረሻው በህይወታችን የሚከተለን ነገር ስለሆነ ከጥምቀት በኋላ ግን መልካም ስራው ለጽድቅም ለቅድስናም ለክብርም ያስፈልገዋል ነው። በቃ መዳን በሚባለው ውስጥ ከጥምቀት በኋላ እምነት ብቻ የሚባል ነገር የለም። እምነትን መልካም ስራ ጆይን ያደርገዋል አብሮ ነው። ኦኬ። ስለዚህ ሰውየው ዳነ ስትሉ መጀመሪያ ላይ ዳነ ሲባል እግዚአብሔር የሰውየውን እምነት አይቶ ነው ያዳነው ማለት ነው ወይስ እግዚአብሔር ሰውየውን ያዳነበት ሌላ መንገድ አለ?
መጀመሪያ ላይማ እምነትንና ንስሐ ሪፔንትም ማድረግ አለበት። ያው በእምነት ውስጥ አብሮ ያለ ነገር ነው። መጀመሪያ ላይ እሱ ነው። ግን ይኸውልህ እኛ ድህነትን ፓስት ብቻ አይደለም የምናደርገው። አሁን ድህነት እኛ አሁን ግን ፕሬዘንት እና ፊውቸር አስፔክት ስላለው የፓስቱን ብቻ ነጥለን ኤክስፕሌን አናደርግም። ስለዚህ አሁን በእናንተ ትምህርት እኔ የተረዳሁት ከተሳሳትኩ ያርሙ። በእናንተ ትምህርት እግዚአብሔር እምነትን፣ ጥምቀትን እነዚህን አይቶ ቆጥሮ በእነዚህ የተነሳ የመጀመሪያውን ድነት ይሰጣል ነው ያሉ አይደል? ካልተሳሳትኩ እዚህ ጋር መጀመሪያ ያርሙልኝ። መጀመሪያ ላይ ማድረግ የምችለው ይሄን ስለሆነ ይሄን ስናደርግ እነዚህ ነገሮች ጸጋ ሳይሰጥህ መልካም ስራ አትጠየቅም። ያለ እግዚአብሔር ጸጋ መልካም ስራ ምናምን ተብሎ አይጠየቅም። ጸጋ ከተሰጠህ በኋላ ያለው መልካም ስራ ግን ያንተን ኢተርናል ዴስቲኒ ከእምነት ጋር አብሮ ይወስናል ነው። ይቅርታ ግን በጣም ድምጽ እየረበሸ ነው። አይ ቲንክ እኔ ራሱ እየተሰማኝ አይደለም። እግዚአብሔር እምነታችንን፣ ጥምቀታችንን ወይንም መጀመሪያ ኢኒሺያል ሳልቬሽን የሚያስገኙልን ነገር በማድረጋችን ምክንያት እንድናለን እያሉ እኛ ግን እነዚህን ነገሮች በማድረግ ምክንያት እንድናለን አንልም። እምነት ስንልም እንደዚህ አይደለም እንገልጠው እያልኩት ነው መምህር። እኛ እምነት የምንለው እግዚአብሔር ማዳኑን ለኛ የሰጠበት ነው እንጂ እምነቱን ራሱ ቆጥሮ አይደለም ያዳነን ብለን አናምንም። የዳነው በክርስቶስ ስራ ነው ብለን ነው ምናምን። ሰው የሚድነው እግዚአብሔር የቆጠረው የክርስቶስን ስራ ነው በመቁጠር ደረጃ። ለዛ ነው በምን ግራውንድ ላይ ነው ከተባለ በራሳችን ስራ ጥምቀት ላይ ነው ብለው ካሉ መምህር ይሄ እምነት አይደለም ስራ ነው የምንለው ለኛ። ለዛ እኮ ነው አያችሁ በእምነት ይሉናል እንጂ እምነቱን ወደ ስራ ቀየራችሁት። እግዚአብሔር የቆጠረው የእያንዳንዱን ሰው እምነት ከሆነ እምነትና ስራ መነጠል አልቻላችሁም ማለት እምነትን ራሱ የስራ አካል ማለት ስራ ነው አላችሁት። እምነት ደግሞ ስራ አይደለም፣ ስራ አለው እንጂ መታዘዝ አለው እንጂ በራሱ እምነቱ ከኛ የሚመነጭ እግዚአብሔር የሰውን እምነት እያየ እየተደሰተ በሰው እምነት ምክንያት ነው ሰዎችን ያዳነው ብለን አናምንም። ሰዎችን ያዳነበት መንገድ ነው እምነት። ሚንስ ነው፣ ሚንስ ኦፍ ግሬስ ነው። ፌዝ ሚንስ ኦፍ ግሬስ ነው። ጸጋ የተጠቀመ ጸጋው በእምነት በኩል አድኗችኋል ካለ በኋላ ጳውሎስ ማንም እንዳይመካ ከስራ አይደለም ማለት ያዳነን በጸጋው በኩል በጸጋው በእምነት በኩል ነው። እንዳንመካ እምነትን ራሱ ስራ አይደለም ማለት የሰው ስራ አይደለም ማለት። እሳቸው ደግሞ እያሉ ነው ያሉት እምነት ምናምን የሚባለውን ስናገኝ ነው ድነናል ምንለው። እንደዛ ከሆነ ግራውንዱ ስራ ነው እያልን ነው። ክራይስት አይደለም ግራውንዱ። የእምነታቸው የመዳና የመጀመሪያ ሳልቬሽን መጀመሪያ ድኛለሁ ሲባል ራሱ ያመን ድናናል ስትሉ በክራይስት ላይ ተመረኮዘ እምነት በክርስቶስ በማመኔ ምክንያት ሜዳን ነው እያሉ ከሆነ ሉተር በግልጽ ይህን ይናገራል። the cause of our justification የመጽደቃችን ምክንያት ክራይስት ነው፣ እምነታችን አይደል። the means of our justification ነው እምነታችን። ጽድቃችንን የተቀበልንበት መንገድ ነው ከእግዚአብሔር ዘንድ ለኛ የተሰጠው በእምነት ነው። እግዚአብሔር ግን እኛን ያጸደቀበት መንገድ ክርስቶስ ነው። ስለዚህ ሕግን በተመለከተ መታዘዝን በተመለከተ ሳንጸድቅ ከሕግ ስራና ከሞት ከፍርድ ሳናመልጥ መታዘዝ የሚባል ትምህርት አናስተምርም እያለ በመታዘዝ ምክንያት ወደ ጽድቅ ይመጣል የሚባል ኮንሰፕት የለንም። ስራን አስቀድመን እንጸድቃለን አንልም። ስለዚህ በመጀመሪያ በእርሳቸው ንግግር ውስጥ ጸድቅ ያለው ኢኒሻል ሳልቬሽን አለኝ የሚሉበት ግራውንድ ራሱ ስራ ነው፣ በእኔ እይታ ስራ ነው። ስለዚህ ሰው ስራን ክራይስትን ሳያስቀድም ወይንም ክራይስትን ብቻ በማመን ጸድቅ ያለው ጽድቄም የማይለወጥ ነው ብሎ ካላመነ በስራ ነው የሚያምነው፣ በክርስቶስ ስለማያምን ነው ብለን ነው የምንደመድመው የሚለው ሐሳብ እዚህ ላይ ነው የሚጠቀለለው። ሌሎችም ወንድሞች እድል እንስጥ። ልክ ነው፣ ትክክል።
ሰላም ብያለሁ። እንኳን አደረሳችሁ። እኛ ጋር ክሪስማስ ነው። እንኳን አደረሳችሁ አኪ። ያ በጣም ፋይን ላይን የሆኑ ፖይንቶች ነበሩ እዚህ ጋር። መምህር ባይወጡ ኖሮ ሊጠይቅ ነበር የገባሁት ከእንቅልፌ ነቅቼ። እዚች ጋር ያው እነሱ ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን ብለው አይከፋፍሉትም። ግን ጀስቲፊኬሽን ጋር ያለውን ሮል ቢገልጹልን ኖሮ ቁልጭ አድርጎ ያወጣ ነበረ። እሷ ጋር አሁንም አንተም ያስካቸው እሳቸውም እንትን ያደረጉት ምንድን ነው እምነቱ አሁን እነሱ በእኔ ፈቃድ ነው እምነቱን ራሱ ምንም እንኳን ኢኒሺያል እንትን ግሬስ ቢኖረንም ይሄ ፕሪቨነንት ግሬስ የሚሉት ነገር አለ። መጀመሪያውንም ግሬስ ነው፣ ግን ያን ግሬስ እኔ እሺ ስላልኩ ነው፣ በእኔ ፍሪ ዊል እሺ ስላልኩ ነው እያሉ ነው እሳቸው። ሌላው እምቢ ስላለ ነው፣ እኔ ግን እሺ ስላልኩ ነው። አሁን ችግሩ እሱ ጋር ነው ያለው። ያቺ እሺ ያሉት ሲነርጄቲካል ነው። እኛ ሞነርጄቲክ ነው የምንለው ሳልቬሽንን። እግዚአብሔር ጸጋውን ሰጥቶኝ ግን እኔ ነኝ የወሰንኩት፣ የኔም ስራ አለበት እሺ ማለት የሚለው ነው። አሁን ያቺ ፖይንት ናት ክፍተት እያመጣች ያለችው ነው። እነሱ ከኛ ጋር በተለየ እንትን የሚሄዱት፣ እኛ ደግሞ ኖ ኖ ኖ ኖ ኖ እምነቱም የክርስቶስ ስራ በክርስቶስ ስራ ነው። እምነቱም ራሱ እግዚአብሔር ነው የሰጠን፣ ጸጋውንም ራሱን የሰጠን ነው። በክርስቶስ በጸጋው እምነትም ሁሉ የተሰጠን እንደ ኤፌሶን 2 ከክርስቶስ ነው። የኛ ፍሪ ዊል ፓሲቭ ነው እዚህ ጋር ነው። ይሄንን እንደውም በተለይ በስራን በተመለከተ ሌላ አባት ዮሐንስ አፈወርቅ መሰለኝ ፖልንም ያዕቆብንም ጠቅሶ ያብራራል። በእምነት እና በጸጋ እንደዳንን የምንም አይነት ስራ እዚህ ውስጥ በጣም ወደ 30 አባቶች ባለፈው ቤት ከፍቼ ያወራሁ ነበር። ወደ 30 አባቶች ከክለመንት ጀምሮ በተለይ ደግሞ ዮሐንስ አፈወርቅ ይሄን በጣም ያጎላል። ወደ 6-7 ጊዜ ጽፎታል። በእምነት ብቻ አሎን እንደዳንን የያዕቆብንም የባለሳሳት የጳውሎስንም በእምነት ጉዳይ ላይ አንስቶ የማይጋጭ ነገር ግን ከእምነት የተነሳ የጽድቅ ስራ እንደምንሰራ ይናገራል። እኛ የምንለው አልዓዛር ከሞት ሲነሳ አልዓዛር ምን አይነት ስራ ነው? እንግዲህ ይሄ አናሎጂ ነው። አልዓዛር ምን አይነት ስራ ሰርቶ ነው ከመቃብሩ የነቃው ነው? በአልዓዛር በዳን ውስጥ ሁሉ ነገር የተከናወነው በኢየሱስ ክርስቶስ ነው። አልዓዛር የሚያውቀው ነገር የለም። አልዓዛር እኔም ኮፕሬት አድርጌያለሁ ለመዳን ያለበት ቦታ የለም። እግዚአብሔር እኛን ሲያድነን ሲያጸድቀን፣ በድነት ውስጥ ሲያጸድቀን ሙሉ በሙሉ የተደረገው በክርስቶስ ስራ በጸጋው ነው። ያ ጸጋ ደግሞ እምነትን ሰጥቶናል። እምነትም ከእርሱ ነው፣ ጸጋም ከእርሱ ነው፣ በክርስቶስ ስራ ነው ብለን ነው እኛ የጸደቅ ነው። መጽሐፍ ሁሉ የሚያወራው ይሄንን ነው። ነገር ግን ያ የጸደቅንበት እምነት ብቻውን አይደለም፣ የሚሰራ ነው። ወደ ሳንቲፊኬሽን እንሄዳለን። መስራት ስንጀምር ያ ፍሪውላችን አክቲቭ ይሆናል ነው። ስለዚህ አልዓዛር መውጣት ናውጣ ሲባል መራመድ ጀመረ። አሁን እኛ ወደ ሳንቲፊኬሽን የምንሄድበት መንገድ በዚህ መልኩ ነው እንጂ አልዓዛር በሞቱ በህይወት በመዳን ውስጥ ያስቀመጠው ንቁጥ የሆነ ነገር የለም። ልክ እንደዛው እኛ በኃጢአታችን ሞታን ሆነን ሳለን በሁሉ ነገር በክርስቶስ ስራ በጸጋ እምነትም ራሱ ከእግዚአብሔር የተሰጠን ነው። ከኛ የሆነ ነገር በስራ የሆነ ነገር የለም ነው የሚለን መጽሐፍ። ስፔሻሊ ኤፌሶን 2:8 ብናነበው ማለት ነው። ስለዚህ አሁን የኛና የነሱ መጠያየቅ ያለብን ብዬ እኔም ማምነው የኔን ነው ማምነው መጠያየቅ አለብን ብዬ ማምነው እቺ የኔ ስራ ተካታበታለች በዚህ ድነት ውስጥ ያሉት ያቺ የነሱ እኔ መዳን ፈልጋለሁ ወይም ደግሞ የኔ ስራ አለባት ያሉት። ስለዚህ ድነት ከእግዚአብሔር ብቻ ሳይሆን የሰውም
እኔ እድናለሁ ብዬ መፈለጌም አለበት። እግዚአብሔር ብቻውን አላዳነኝም፣ የኔም የእግዚአብሔርም ስራ ተደርቦ ነው የሚል ነገር ነው እየሰጠ ያለው which is መጽሐፍ ቅዱስ ደግሞ ማያወራው ነገር ነው። ለዚህ ነው በተለይ ደግሞ በእኛ በኩል ድነትን ለሶስት ከፍለ የምናየው። ብዙዎቹ ድነትን ለሶስት ከፍሎ ስለማያስቡት ነው የሚደራረበው። እኛ ግን ፊውቸር ቴንስ አለው፣ ፕሬዘንት ቴንስ አለው ወይም አስፔክት አለው፣ እንደገና ደግሞ ነው ፓስት አስፔክት አለው የምንለው። ምንድነው ፓስት አስፔክታችን? ኃላፊ ጊዜው ምንድነው? የተደረገው ነገር ሁሉ የተደረገው በክርስቶስ በጸጋ በእምነት ነው። ይሄ ሁሉ ደግሞ የኛ አይደለም ነው። በቃ ጸጋው የመጣ ቀን የነካን ቀን እምነት ተሰጥቶናል። በክርስቶስ ስራ ላይ የተመረከዘ ስለሆነ ጸድቀናል፣ ዲክሌር ተደርጓል ነው። ግን ያ እምነት ብቻውን አይደለም፣ የሚሰራ ነው፣ በፍቅር የሚሰራ ነው ብለን ነው የምናምነው። እና ያችን ፖይንት መምህር በረከት እንዲያስረዱን ነበረ። እዛች ጋር ያለችው ፋይን ላይ ነው ብዬ ነው የማምነው። ትክክልዬ። ታንክ ዩ ወገኖች። ልክ ነህ። በጣም በጣም ልክ የሆነ ሀሳብ ምንድነው ራሱ እምነት፣ ጥምቀት እንደዚህ የደረደሯቸው ነገሮች ራሳቸው ናቸው እግዚአብሔር ትራንስሌት አድርጎ የሚያጸድቀን እያሉን ነበር የነበረው። ዋጭ ሚንስ ኦፍ ግሬስ የሚለውን ኮንሰፕት አላነሱትም ወይም አላሰቡትም። እኛ እግዚአብሔር በክርስቶስ የሰራውን ስራ የምናገኝበት ነው እምነት ስንል ማለት ነው እንጂ እምነታችን ራሱ እግዚአብሔር በዛ ተደሞ ከኛ የሚመነጭ ኤነርጂ ሆኖ የሰው ስራ ሆኖ ሰው አዲሽናል ኮንዲሽን በግሬስ ላይ የጨመረው አዲሽናል ኮንዲሽን ሆኖ አይደለም እምነትን የምናቀርበው። እምነትን ስንናገረው ጸጋው በእምነት አድኗችኋል ነው የሚለው መጽሐፍ ቅዱስ። ከዛ በኋላ ጳውሎስ በደንብ ይዘጋዋል። ማንም እንዳይመካ ከስራ አይደለም ይላል። ልክ አዚፍ ሰሟን አምኜ ነበረ ስለዚህ ደግሞ መዳንን አገኘው ብሎ በእምነቱ እንዳይታመን ማለት ነው። በእምነቱ ላይ እንዳይታመን ጳውሎስ ከስራ አይደለም ይላል። ይሄ ክስተት ይሄ የህይወታችን የደህንነት እንቅስቃሴ የሰው የስራ ውጤት አይደለም ይላል። በአጠቃላይ ከመጀመሪያ እስከ መጨረሻ የጸጋ ስራ ነው ይለዋል ማለት ነው። ከእሳቸው ጋር መስማማት ብንችል ኖሮ መጀመሪያ ስለ ህግ እያወራን አይደለም። እኛ አሁን ከህጉ በላይ ራሱ ፌዝ የመጀመሪያ ጸድቀናል ድነናል ስትሉ እያልኳቸው ነው። በምን ግራውንድ ላይ ነው ድነናል የምትሉት ስላቸው መልሰው ምናሉ በጥምቀት በእምነት እንዴ እነዚህ ነገሮች እኮ ድነነትን የምንቀበልበት ነው። አረ የዳን ነው በምንድን ነው? በክራይስት ብቻ ካልተባለ ችግር አለ። ለዛ ነው እኛ እምነት ብቻ ስንል እምነታችን ራሱ ያድነናል ብለን በእምነታችን ታምነንበት ሳይሆን እምነታችን ምን ያደርጋል ብለን ነው። እምነታችን ክርስቶስን የሚያድነውን ክርስቶስን እምነት ነው የሚቀበለው። ያ እምነት በራሱ ኳሊቲው ወይንም የሆነ የጨመረው ነገር ስላለ አሪፍ ስለሆነ ሳይሆን ክርስቶስን መቀበሉ ብቻ ነው ያዳነው። እምነቱ ባዶነቱን ያዳነው ይላል። ኳሊቲ ኦፍ ፌዝ ሁሉ አናወራም። አንድ አይነት እምነት ነው እምነታችን ሁሉ ነው የምንለው። አንዲት እምነት ነው ያለችው። አንድ አይነት እምነት ማለት በሐዋርያትና በቅዱሳን ሁሉ መካከል እምነት የዳንበት እምነት ማለት ነው። አንድ አይነት እምነት ነው። ከጴጥሮስ እንዳለው ከኛ ጋር የሚተካከል እምነት ለተቀበላችሁ እንዳለው እምነት የሚባለው ነገር እግዚአብሔር ሰዎችን ለማዳን በጸጋው አማካኝነት የክርስቶስን ስራ በእኛ ህይወት አፕሮፕሬት ያደረገበት ወይንም ወደኛ ህይወት ያመጣበት ሚንስ ኦፍ ግሬስ እምነት የጸጋ ውጤት ነው፣ የጸጋ ስጦታ ነው። እሳቸው ሲጠይቁ በነበረው ጥያቄ ውስጥ ግን በህግና በእምነት መካከል እንኳን ያለውን በሁለቱ መካከል ምን ልዩነት ነው የምናየው? ማለት እሺ እንታዘዝ ብንል መጀመሪያም እኮ እምነቱን ያስረዱበት መንገድ ስራ ነው። እምነት ራሱ በስራ መልኩ ነው የቀረበው። ጳውሎስ እምነትን ከስራ ጋር አንቲቴሲስ እያደረገ ነው የሚናገረው። ሁልጊዜ በእምነት ነው ካለ በኋላ ያለ ስራ ነው ይላል። መጠንቀቅ አለብን። እምነት ካልን ስራ እንዳይሆን ማለት ነው። የሰው ስራ እንዳይሆን